በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓላቸው በሰላም አደረሳችሁ እያልኩኝ ቀጥታ ወደ ዛሬ መረጃዎች ገባለሁ ማለት ነው። የቅዱስ ፓትርያርኩ በምልዓተ ጉባኤው በ44ኛ ጊዜ ስብሰባቸው ላይ ቀደም ብሎ ያነሱት መረጃዎች አሉ ማለት ነው። ቤተክርስቲያን እየተቃጠለች እንዲሁም ደግሞ ምዕመናኑ ላይ ግፍና ትንኮሳ እየደረሰባቸው ነው ብለው ድምጻቸውን አሰምተዋል ማለት ነው። ቀደም ብለን የምናየው ቪዲዮ ሲሆናል። በሁለተኛ መረጃችን የሚሆነው ወንድማችን ፈለገ አትናቴዎስ ኦርቶዶክሳዊ መልካም ወጣት የተባለ ጉባኤ በቦሌ መድኃኔዓለም አዘጋጅቷል። እንዲሁም ደግሞ ቀጣይ ጊዜ በሌሎች ክፍለ ከተሞችም እንዲሁም ደግሞ በክልሎችም ለመስጠት እየሞከረ ነው ማለት ነው። ወንድማችን ፈለገ አትናቴዎስ እውነት በርታልን ማለት ይገባናል። ኦርቶዶክሳውያን መልካም ወጣትነትን ለማፍራት በጣም ብዙ ህዝቦችን እያስተማረ የሚገኝ ወንድማችን ነው፣ በላይቭም በቲክታክ እና ደግሞ አሁንም ደግሞ ኦርቶዶክሳዊ መልካም ወጣት የተሰኘው መርሃ ግብር በቦሌ መድኃኔዓለም በጥቅምት 9 ላይ አይቀርም። ሁላችንም እዛ ተገኝተን የበረከቱ ተካፋይ እንድንሆን እንዲሁም ደግሞ ትምህርት ተምረን ሌሎችን አስተምረን ወደ እናት ኦርቶዶክስ ቤተክርስቲያን ማስገባት ይገባናል ማለት ነው። ሌሎቹም የወጡትን ከኦርቶዶክስ ወደ መናፍቅ የሄዱትን ወንድሞቻችንና እህቶቻችንን መመለስ ይገባናል ማለት ነው። እንዲሁም ደግሞ ቤት ውስጥም ያሉት ወደ ቤተክርስቲያን ያልቀረቡትን ተምረን እኛም ደግሞ ወደ ቤቱ ማቅረብ ይገባናል ማለት ነው። ቤት ያለው ነው ደግሞ እኛ በጸሎት እየተጋን ወደ ስጋውና ደሙ መቅረብ አለብን ማለት ነው። ቪዲዮን አብረን የምናየው ይሆናል። በቪዲዮ እንደምትማሩና አዳዲስ መረጃዎችን እንደምታገኙ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችን ወቅታዊ ጉዳዮችን በየቀኑ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። በየቀኑ ካህናትና ምዕመናን ይገደሉብናል፣ አብያተ ክርስቲያናትም ይቃጠሉብናል ሲሉ ቅዱስ ፓትርያርኩ መልእክት አስተላለፉ። ብፁዕ ቅዱስ አቡነ ማትያስ 44ኛውን የሰበካ ጉባኤ ላይ የመክፈቻ መልእክት ያስተላለፉ ሲሆን በመልእክታቸውም ቤተክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያለች መሆኗን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝተዋል። በእነኝና በሌሎች ምክንያቶችም አባቶች እንደ ልብ ተንቀሳቅሰው መስራት የማይችሉባቸው አጋጣሚዎችም እየተፈጠሩ ነው። የወለጋውን ችግር ለዚህ በዋናነት ተጠቃሽ ነው ሲሉ ቅዱስ ፓትርያርኩ መልእክት ያስተላለፉ ሲሆን አክለውም ታዲያ እነዚህ ፈተናዎችን ለማለፍ ጥበብ ያስፈልጋል። ነገር ግን ጥበብን መከተል ማለት ዝም ብሎ ማለፍ ወይም ደግሞ አይቶ እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉም በፊት ችግሮችና የችግሮችን መንስኤዎች በአግባቡ መረዳትና መለየት መቻል ነው። ከዚያም ራስን ለከፋ አደጋ በማያጋልጥ መልኩ የተለያዩ ስልቶችን በመጠቀም መሸጋገር መቻል ነው ያሉ ሲሆን በዚህ ዘመን እንዲህ ያለ ጥበብ መጠቀም የግድ ያስፈልጋል ሲሉ ብፁዕ ቅዱስ አቡነ ማትያስ ገልጸዋል። ቤተክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተክርስቲያናችን ስር የሰደደ የቅድስና ሕይወት በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተክርስቲያን ናት ሲሉ ብፁዕ ቅዱስ አቡነ ማትያስ በዛሬው ዕለት የተናገሩ ሲሆን ቅዱስነታቸው በአሁኑ ጊዜ እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተክርስቲያን በረጅሙ ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተክርስቲያንን በጥሩ ስብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንዳልነበራት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚህ ምክንያት እየተሰናከሉ እንደሆነ እያስተዋልን ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰዳብ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያን ሀብትና ንብረት በአግባቡ በመያዝ ለታመነለት ዓላማ መዋል አለመቻላችን ነው ሲሉ ቅዱስ ፓትርያርኩ እነዚህን መልእክቶች አስተላልፏል። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብን እንዳይመጣ ሁነኛ ለከት ማኖር የግድ ይሆናል። ዓመታዊ ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ሰበካ መንፈሳዊ ጉባኤ በዛሬው ዕለት በጸሎተ ወንጌል የተከፈተ መሆኑን በእግዚአብሔር ስም እናበስራለን ሲሉ ይህንን ጉባኤ በመክፈቻ ንግግራቸው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ መልእክት አስተላልፈዋል ማለት ነው። የቅዱስ አባታችን ቡራኪያቸው ለሁላችንም ይድረሰን።
ሰበር ዜና ጫና በዝቶብናል ሲሉ ፓትርያርኩ ድምፅ አሰሙ። በየቀኑ ካህናትና ምዕመናን ይገደሉብናል፣ አብያተ ክርስቲያናት ይቃጠሉብናል፣ የእምነትና የሕሊና ነጻነት በእጅጉ የሳሳ ሆኖብናል፣ አላስፈላጊ ጫናዎችን በዝተውብናል። ከውጭና ከውስጥ በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክቷል። ብፁዕ ወቅዱስ አቡነ ማትያስ ገዳዮቹ፣ አቃጣዮቹ፣ የነጻነት ተጋፊዎቹ፣ ጫና አሳዳሪዎቹ፣ ስም አጥፊዎቹ የተባሉት ላይ ማተኮር ይገባል የተባለ ሲሆን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት አጋሩኝ። ወቅታዊ ዓለም አቀፋዊና አዳዲስ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ቤተክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ቤተክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያሉት መሆኑን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝተዋል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመኑንም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንደነበሯት ዛሬ የተሻለ ኑሮና ደመወዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚሁ ምክንያት እየተሰናከሉ እንደሆኑ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጪ በማውጣት ሰድቦ ለሰዳቢ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብናል እንዳይመጣ ሁነኛ ለከት ማድረግ የግድ ይሆናል። የሰበካ ጉባኤው አደረጃጀት የቤተክርስቲያናችንን ሀብተ ጸጋ በማሳደግ ረገድ አስተማማኝ ስልት እንደሆነ በተግባር የተረጋገጠ ነው። ሆኖም ሲጀመር ሳለ የነበረ መነቃቃት በአሁኑ ጊዜ የቀነሰ መስሎ ይታያል። አሁን በቤተ ክርስቲያን ሰፊ ሽፋን ይዞ የሚገኘው የሙዳየ ምጽዋት ገቢ እንጂ የሰበካ ጉባኤ አስተዋጽኦ እንዳይደለ ሁላችንም እናውቃለን። በተለይም በከተሞች ውስጥ ነገሩ ጎልቶ ይታያል። ይህ የሆነበት ምክንያት ምናልባትም በየደረጃው በኃላፊነት ያለን ሰዎች ሻል ያለ ደመወዝ ስለምናገኝ የሰበካ ጉባኤው ተልእኮ ከሚፈልገው ደረጃ ላይ የደረሰ መስሎን ይሆናል። ነገር ግን ከ85% ያላነሰ የሀገሪቱ ቤተክርስቲያን አገልጋዮች፣ መምህራን፣ ካህናት ሁሉ የማህናትና ካህናት ሁሉም ያለ ደመወዝ የሚኖሩ ነው። ሕዝበ ክርስቲያንም
ከቤተ ክርስቲያን ሊያገኙ የሚገባቸው የበጎ አድራጎት፣ የጤና፣ የትምህርትና የማህበራዊ ዋስትና አገልግሎት በሚጠበቀው ደረጃ ሊያገኙ አልቻሉም። የገዳማትና የአብነት ትምህርት ቤቶችን ችግርም በነበሩበት የልመና ኑሮ እየቀጠሉ ነው። በውጤቱ በችግር የሚኖሩ ገዳማትና የተዘጉ የአብነት ትምህርት ቤቶችና አብያተ ክርስቲያናት ከተበራከቱ ሰነባብተዋል። ታዲያ ይህንን ሁሉ መልክ ማስያዝ እና ቤተ ክርስቲያንን ለቀጣዩ ትውልድ ማስተላለፍ ማሸጋገር የሚቻለው በጥበብና በጥበብ ሲሰራበት ብቻ ነው። ይህንን ችግር መፍታት የሚያስችል ጥበብ ደግሞ በዘመናችን አለ። የጠፋው የቅንነትና ፈቃደኝነቱ ነው። በየዓመቱ የምናካሄደው አጠቃላይ የሰበካ መንፈሳዊ ጉባኤ እነዚህንና ያሉትን ችግሮች መቅረፍ የማያስችል ከሆነ ተሰብስበናል ማለቱ ብቻ ትርጉም ያለው ሊኖረው አይችልም። ስለሆነም በዚህ የተጠቃቀሱትና ሌሎችም የቤተ ክርስቲያናችን ተግዳሮቶች ካሉ በዚህ ጉባኤ በማንሳት በማየትና በመገምገም ለቤተ ክርስቲያናችን አሸጋሪና ጥበባዊ ውሳኔ እንዲያሳልፍ አባታዊ ጥሪያችንን እናስተላልፋለን። ጉድ 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 ጉድ! ሰበር መረጃ ለኦርቶዶክሳውያን። ይሄኔ ዓለማዊ ቢሆን ኖሮ በሚሊዮን ነበር የሚታየው። እስቲ 50 ጊዜ ሼር አድርጉልኝ በመድኃኒዓለም። ይሄን ቪዲዮ ኮፒ ሊንክ አድርጉ። ይሄ ጥቅምት 10 ሰምታችኋል? ኦርቶዶክሳዊ መልካም ወጣት ጉባኤ በቦሌ መድኃኒዓለም ማንም ሰው አይቀርም ተብሏል። አባቴ በምስር በድንች ማህተም ማስበጠስ የለም ፕሮቴስታንቶችም ይመጣሉ እየተባለ ነው። ሰላም ክርስቲያኖች እንዴት ናችሁ? ዛሬ የምንገኘው በቦሌ መድኃኒዓለም ታላቁ ካቴድራል ነው። የፊታችን ጥቅምት 9 በወንድማችን ዲያቆን ፈለገ አትናቴዎስ አማካኝነት የተዘጋጀው ኦርቶዶክሳዊ ወጣት የተሰኘ ትልቅ መንፈሳዊ ጉባኤ በዚህ ካቴድራል አውደ ምሕረት ይደረጋል አይደል? ይደረጋል ኦፍ ኮርስ። እና ሁላችሁም ክርስቲያኖች ወንድሞች በእለቱ ከቀኑ 10 ሰዓት ጀምሮ ማለትም ጥቅምት 9 በሁሉም አቅጣጫ ያላችሁ ማለት ነው እንዳትቀሩ ማንም መቅረት የለበትም። ልክ ነው። በርታልኝ አቢላኪ በጣም ነው የምናመሰግነው። ሁላችሁም ይሄንን አካውንት ፎሎ አድርጉ እንዳትረሱ። የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ለማንጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን እንዲሁም ደግሞ በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የወንድማችን ፈለገ አትናቴዎስ ራዕይ የሁላችንም ራዕይ ስለሆነ በጥቅምት 9 ቦሌ መድኃኒዓለም አይቀርም። ከቀኑ 10 ሰዓት ጀምሮ ነው ጉባኤ የሚጀምረው ማለት ነው። ሁላችሁም ኦርቶዶክሳውያን መልካም ወጣቶች ተገኝተን የበረከቱ ተካፋይ እንዲሆን እንዲሁም ደግሞ ትምህርቱን ተምረን ሌሎችን ወደ ቤት መመለስ ይገባናል ማለት ነው። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።